ኦማር ቤራዳ ኤክስትሪምሊ ነው የምልህ ኤክስትሪምሊ ማነው ኮኝ ከፈረንሳይ አለማን ተበልጦ ሲመጣ ክክሊ ኦትራፎርድ እንዲመጣ ነው ለሮማ መጥቶ ሚለን አፉ ላይ ይቀረቀርለታል የነገርኩህ ነው ኦማር ቤራዳ እኔ ቋጠሮ ዳይሬክተር ስፖርቲንግ ዳይሬክተር መመለመለው እኔ ያንተን ተናደረብ እየመሰረው ነው አን ማሰሮ ራስ ኤክስትሪምሊ ነው የምልህ ኤክስትሪምሊ ማኑ ኩኝ እንፈልጋለሁ በቃ እዚህ በሽተኛት መልመልብኝ ብያለሁ ጨብጣም ባምቡላ ማትበልብልብኝ ኦማር ቤራዳ የመጨረሻዬ ነው ነግሬያለሁ አሁን ላይ ሰበር ዜና ተሰምቷል ማለት ነው ማኑ ኮኔ የሮማው ተጫዋች ማለት ነው ማንቸስተር ዩናይትድ በጣም በጥብቅ እየፈለገው እንደሆነ እናውቃለንና ማንቸስተር ዩናይትድ ለዚህ ተጫዋች 50 ሚሊዮን ፓውንድ የዝውውር የመክፈቻ ጥያቄ ሊያቀርብ እንደሆነ አንዳንድ መረጃዎች እየተናገሩ ይገኛሉ ግን ሮማዎች ይህንን ተጫዋች ለመሸጥ ከ55 ሚሊዮን ፓውንድ በላይ ማቅረብ ማንቸስተር ዩናይትድ እንዳለበት እየገለጹ ይገኛሉ ሮማዎች ማለት ነው በዩኤፍኤ ጫና ምክንያት ማለት ነው ይሄን ቁልፍ ተጫዋቻቸውን ለመሸጥ ተገደዋል ማለት ነው አትላንታው ሚድፊልደር ኤደርሰን ዝውውር ከተቋረጠ በኋላ ለዚህ ተጫዋች ሙሉ ለሙሉ ትኩረት ማድረግ ጀምረዋል ማለት ነው ለማንኛውም ስለዚህ ተጫዋች ምን ሐሳብ አላችሁ ኮሜንት ላይ ሐሳባችሁን አስቀምጡልኝ የአዲስ አካውንት ነው ፎሎ ላይክ ሼር ማድረግ እንዳይረሳ አዲስ ነገር ሲኖር ፓስ አደርጋችኋለሁ ይመቻችሁ ማኑ ኮኔ ወደ ማንቸስተር ዩናይትድ ቪዲዮን ከመጀመራችሁ በፊት ኮፒ ሊንክ እና ሼር በማድረግ ጀምሩ ዩናይትድ ስታንዶች ዛሬ ምን እንዳስነበቡን ታውቃላችሁ ማኑ ኮኔ ማንቸስተር ዩናይትድ ሊያስፈርሙ የሚችለው ሶስተኛው አማካይ ነው እየተባለ ነው በዚህ ልጅ ዙሪያ ያላችሁን ሐሳብ አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ እኔ ግን ትንሽ ላውራ ስለ ልጁ ትናንት የፈረንሳይን ጨዋታ ያየ ሰው የማኑ ኮኔን ብቃት አለማድነቅ አይችልም የውላችሁ ለአንድሬ ራቢዮት የሰጠው ነፃነትና ቦክስ ቱ ቦክስ እንደፈለገ እንዲዋርቅ ያደረገው የማኑ ኮኔ የማል ሚዲያ በቃ ባላንስ አድርጎ መጫወት ነው ቡድኑ በሚጠቃበትም ጊዜ በሚያጠቃበትም ጊዜ እጅግ በጣም አስፈላጊው ሰው ማኑ ኮኔ ነው እና ማንቸስተር ዩናይትድ ለዘመናት የተቸገረበትን የ6 ቁጥር ቦታ ለመሸፈን እንደነ ማኑ ኮኔ አይነት ተፈጥሯዊ ቦታቸው ላይ የሚጫወቱ ተጫዋቾች ያስፈልጉታልና እጅግ በጣም አስገራሚ ተጫዋች ነው ብታዩት በቃ መሃል ሜዳው ላይ ቦስ መሆን የሚችል ገባችሁ አይደለ እና አብሮት ለሚሰለፉትን አማካኝ በጣም ነፃነት መስጠት የሚችል ተጫዋች ነው እናንተ ግን በዚህ ዝውውር ዙሪያ ምን ታስባላችሁ ኮፒ ሊንክ እና ሼር ማድረግ እንዳይረሳ ፎሎ እያደረጋችሁ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፉልኝ እኔ ግን በጣም የወደድኩት ዝውውር ነው ከሰማዋቸው የኤደርሰን ዝውውር ሊቋረጥ እንደሚችል ዛሬ እየተዘገበ ይገኛል እውቁ ጋዜጠኛ ቤን ዴቪድ ጃኮብ ዛሬ ይፋ እንዳደረገው ከሆነ ክለባችን ማንቸስተር ዩናይትድ የ27 ዓመቱን የአትላንታ ሚድፊልደር ሆነው ኤደርሰንን ማስፈረሙ ከዚህ በፊት ይፋ አድርጓል ታዲያ ኤደርሰን ጉዳት ገጥሞታል እየተባለ ስለሆነ ሁለት የሜዲካል ቴስቶችን እስካሁን ድረስ ማድረግ ችሏል ዛሬ ደግሞ ሶስተኛ የሜዲካል ቴስቱን እያደረገ ይገኛል ታዲያ ሜዲካል ኤግዛሚኔሽኑን ፌል የሚያደርግ ከሆነ ክለባችን ማንቸስተር ዩናይትድ የኤደርሰንን ዝውውር ውድቅ በማድረግ ፊቱን ወደ ሮማ ሚድፊልደር ማኑ ኮኔ ወይም ደግሞ ወደ ብራይተኑ ሚድፊልደር ወደ ካርሎስ ባሌባ ሊያዞር እንደሚችል እውቁ ጋዜጠኛ ቤን ዴቪድ ጃኮብ ዘግቧል እንደኔ ግን የኤደርሰን ዝውውር ተቋርጦ የሮማውን ሚድፊልደር ማኑ ኮኔን ብናመጣ ደስ ይለኛል ሮማ ለማኑ ኮኔ 50 ሚሊዮን ፓውንድ ብቻ ነው የሚፈልገው ተብሏል ክለባችን ማንቸስተር ዩናይትድ ወደ ዝውውሩ የሚገባ ከሆነ እስከ 80 ከበዛም እስከ 100 ሚሊዮን ፓውንድ ልንጠየቅ እንችላለን እስከ 80 ሚሊዮን ፓውንድ የፈረንሳዩ ኢንተርናሽናል ሚድፊልደር ማኑ ኮኔን ማምጣት የምንችል ከሆነ ምርጥ ዝውውር ይሆናል እውነተኛ የካዝሜሮ ተተኪም ይሆናል ብዬ አስባለሁ ታዲያ የማኑ ኮኔ ዝውውር የማይሳካ ከሆነ የኤደርሰን ዝውውር ተቋርጦ እስከ 50 ሚሊዮን ፓውንድ በማውጣት የብራይተኑን የማልሜዳ ተጫዋች የሆነው ባሌባን ብናመጣ ይሻለናል እንደኔ የኤደርሰን ዝውውር ቢቋረጥ አይደብረኝም እንዲያውም ደስ ይለኛል ማኑ ኮኔን አምጡልኝ 50 እያለ እኮ ነው ሮማ እናዋጣ እንዴ ኢኒዮሶች ቶሎ ብሎ አፍጥኑት በቃ የኤደርሰን ዝውውር ፌል አድርጎ ማኑ ኮኔን እስከ 70 ሚሊዮን ፓውንድ ቢወጣበትም አይደብረኝም ካልሆነ ደግሞ እንደ ሶስተኛ ተመራጭ የመሃል ሜዳ ተጫዋች ባሌባም ከኤደርሰን የሚያንስ ተጫዋች ነው ብዬ አላስብም ሐሳባችሁን ኮሜንት ሴክሽን እኔ እንደ እውነት ማለት ነው ማታ ይሄን ልጅ ሜዳ ውስጥ ሳየው ማለት ነው አንደርሰንን ያየሁት ነው መሰለኝ በጣም ነው የሚችለው ግን አያመጡትማ ወሬ ብቻ ነው ወሬ ለኛ የሚነግሩት ሌላ እነሱ የሚያመጡት ሌላ ሰበር መረጃ ክለባችን ማንቸስተር ዩናይትድ ከማኑ ኮኔ ወኪል ጋር ግንኙነት አድርጓል ማለት ነው በሚቀጥሉ ሰዓታትም እንግዲህ የዝውውር ጥያቄ ያቀርባል ተብሎ ይጠበቃል ሮማዎች ለተጫዋቹ ከ50 ሚሊዮን ዩሮ በታች እንደማይፈልጉ እየተገለጸ ይገኛል እንደ አንዳንድ ምንጮች ከሆነ ክለባችን ማንቸስተር ዩናይትድ ከ50 ሚሊዮን ዩሮ በላይ ለተጫዋቹ ለማቅረብ እንግዲህ ዝግጁ መሆናቸውን የተገለጸ የሚገኘው ሌላው ደግሞ የክለባችን አዲሱ ፈራሚ እንግዲህ ዛሬ ውሉ ይፋ የሚደረግ ይሆናል እንዲሁም በክለባችን ቤት
17 ቁጥር ማሊያን የሚለብስ ይሆናል ማለት ነው። ቪዲዮን ኮፒ ሊንክ ላይክ ማድረጋችሁ አይረሳ። ይህ ዝውውር ከተሳካ እግዚአብሔርን እኔ የምቆጥረው የአንድሬስ ሳንቶስን ዝውውር እንደ ቦነስ ነው የምቆጥረው። ኮኔ ዩናይትድ ለማስፈረም እንቅስቃሴ ጀምሯል የሚሉ መረጃዎች እየወጡ ነው። በጣም የሚያስደነግጥ ዜና ነው። ዩናይትድ ይህ ልጅ ካመጣ ይህ ፈረንሳይ ምርጥ 6 ቁጥር ተጫዋች ቹዋሚኒ ሰሞኑ ተጎድቶ የእሱን ቦታ እንዴት እንደተካ ሁላችንም ተመልክተናልና ይህን ካስፈረመ ትክክለኛው የካዝሜሮ ተተኪ ትክክለኛው ማኑ ኮኔ ወደ ማንቸስተር ዩናይትድ። ይህን ቪዲዮ ስትጀምሩ ሼር ኮፒ ሊንክ እያደረጋችሁ ያለ እናንተ ሼር ኮፒ ሊንክ ባዶ ነኝ እኔ ማለት ነው። ማኑ ኮኔ ወደ ማንቸስተር ዩናይትድ። ማኑ ኮኔና ማንቸስተር ዩናይትድ እህልና ውሃቸው የገጠበ ይመስላል። ማንቸስተር ዩናይትድ ከማኑ ኮኔ ወኪሎች ጋር ግንኙነት ማድረግ ጀምሯል። ለሮማም 50 ሚሊዮን ፓውንድ የሚደርስ ፕሮፖዛል አቅርቧል። ማንቸስተር ዩናይትድ ይህን ፕሮፖዛል ያቀረበው ከአትላንታ የደርሰን ዝውውር ሜዲካል ችግር በኋላ ፌር ማድረጉን ታውቃላችሁ። ለማኑ ኮኔ 50 ሚሊዮን አቅርቧል። ሮማዎች ደግሞ ወደ 55 ሚሊዮን ይጠጋል። የዚህ ልጅ ብቃት በዓለም ዋንጫው ላይ መመልከት ይችላል። ከዛም በፊት አንዳንድ የሮማ ጨዋታዎችን መመልከት ይችላል። ልጁ ጥሩ አቅም ያለውና ፕሪሚየር ሊግ ላይ መጥቶ ሊሳካለት የሚችል ተጫዋች ይመስለኛል። የእናንተ ሐሳብ አስተያየት ምንድነው? ኮሜንት ላይ እንድትሰጡ ይፈልጋሉ። በማኑ ኮኔ ጉዳይ እንግዲህ አርሰናልን እንደ ሲቲ ሁሉ ልናገረጣት ነው መሰለኝ። ከጣሊያን ወሳኝ መረጃ እየወጣለት ነው። አባቢ ይኸውልህ ማኑ ኮኔ ወደ ማንቸስተር ዩናይትድ ለመሄድ ከወኪሎቹ ጋር ንግግር ጀምሯል። ማንቸስተር ዩናይትድ ራሱና በቀጣይ ውሉን ያቀርብለታል። ለክለቡም ደግሞ 50 ሚሊዮን ዩሮ አካባቢ ያቀርባል እያሉ ነው። 50 ሚሊዮን ዩሮ ማለት በጣም ኢዚ የሆነ ዋጋ ነው ማለት ነው። ለማንቸስተር ዩናይትድ ነው ሳንቶስን ባስፈረመበት ዋጋ ማለት ነው። ስለዚህ ማንቸስተር ዩናይትድ ይሄ ልጅ ማረጉ አይቀርም። አርሰናልን እናገረጣታለን ነው የምልህ። ይኸውልህ ዝውውር መስኮት ከተከፈተ ጀምሮ ማኑ ኮኔ ሲል ነበር አርሰናል አይደለም። ይኸውልህ እኛ መተን አሁን አፈፍ አድርገን እንግዲህ እናስለቅስሃለን ማለት ነው። ይሄን ፔጅ ፎሎ ኮፒ ሊንክ ታደርጋለህ። ስለዚህ ጉዳይ ደግሞ ትኩስ የሆነ ነገር ሲኖር ይዤ ልመጣለሁ። ይመችህ። ዩናይትዶች ማኑ ኮኔን ሂጃክ ለማድረግ እየሰሩ እንደሚገኙ ተነግሯል። ማንቸስተር ዩናይትዶች ከአርሰናል ጋር በግል ጉዳዮች የተስማማውን ማኑ ኮኔን ሂጃክ አድርገው ወደ ኦልድ ትራፎርድ ለማምጣት እያሰቡ እንደሚገኙ ተነግሯል። ማንቸስተር ዩናይትዶች እንግዲህ ፈረንሳዊን የ25 ዓመት ተጫዋች ሂጃክ አድርገው ወደ ኦልድ ትራፎርድ ለማምጣት ማሰባቸውና በከፍተኛ ሁኔታ እየሰሩ እንደሚገኙ ተዘግቧል። ሁለት የመሃል ሜዳ ማለትም አንድ የተረጋገጠ አንድ ደግሞ በሂደት ላይ ያለ የመሃል ሜዳ ተጫዋች ማስፈረማቸው ይታወቃል። እና ማኑ ኮኔን ሶስተኛ ተጫዋች አድርገው ወደ ኦልድ ትራፎርድ ለማምጣት እንዲሁም የሻምፒዮንስ ሊግ ፉትቦላቸውን በደንብ ለማጠናከር እየሰሩ እንደሚገኙ ተዘግበዋል። የአራዳ ልጆች የማኑ ኮኔ ዝውውር እንግዲህ በአርሰናል የተገፋበት ጉዳይ ነው ይታወቃል። ነገር ግን ዩናይትዶች ከአርሰናል ሂጃክ አድርገው ለማስፈረም ወደ ኦልድ ትራፎርድ ለማምጣት ጥረት እያደረጉ እንደሚገኙ ተዘግበዋል። የአራዳ ልጆች ሀሳባችሁ ኮሜንት ሴክሽን ያስቀምጡልኝ። who is better ማኑ ኮኔ ኦር ኤደርሰን የአትላንታው ማለት ነው አስቀምጡልኝ። ይሄ ልጅ በፍጹም ሊያመልጠን አይገባም። ቶፕ ታርጌታችን ካጣን በኋላ ኤሌት ኤንደርሰን፣ ማቲያስ ፈርናንዴዝ፣ ሳንድሮ ቶናሊና ቹዋሚኒ እነዚህ ቶፕ ታርጌት ካጣን በኋላ አሁን ገበያው አሉ ከሚባሉ ዲፌንሲቭ ሚድፊልደሮች መካከል ለኔ ቶፕና መምጣት አለበት ወደ ዩናይትድ ብዬ የማስበው ይሄ የ25 ዓመት የሮማው ፈረንሳዊ ተጫዋች ነው። በጣም የሚገርም ተጫዋች ነው። በነገራችን ላይ እስቲ የተወሰነ ቁጥሮቹ ለማየት እንሞክር። 2025 እና 26 በሮማ 29 ጨዋታዎችን ማከናወን ችሏል ማለት። ስለዚህ ለአንድ ዲፌንሲቭ ሚድፊልደር የሚያስፈልጉት ሪኳየርመንቱ ምን እንደሆኑ ጥንካሬዎችና ድክመቶቹም በተወሰነ መልኩ ላጋራችሁ። ስለዚህ በእነዚህ 29 ጨዋታዎች 2 ጎልና 3 ደግሞ ለጎል የሚሆኑ ኳሶችን አመቻችቶ ማቀበል ችሏል ይሄ ልጅ ማለት ነው። ስለዚህ በጣም ጥሩ የሚባል ቁጥር ነው ለአንድ ዲፌንሲቭ ሚድፊልደር ለሚጫወት ተጫዋች፣ በሃይ ዲፕ ላይን ለሚጫወት ተጫዋች ይሄ ቁጥር መጥፎ የሚባል አይደለም። በሌላ በኩል ስናይ ደግሞ አሁን በጣም ኮምፕሊትድ የሆነ ፓስ የማቀበል ሬቱ ከ90 እስከ 95% ነው። ይሄ ደግሞ በጣም ከፍተኛ ቁጥር ነው። ሞር ፓሰር እንደሆነ ያሳየናል። በሌላ በኩል ደግሞ ሃይ ፕሬስ ሬዚስተንስ ነው። ጫና የመቋቋም አቅሙ በጣም ከፍተኛ ነው። የተረጋጋ ተጫዋች ነውና ለዛ የሚሆን ደግሞ ፊዚካሊቲ ያለው ፕሪሚየር ሊጉ ያው አብዞርቭ ሊያደርጉ የሚችል ፊዚካሊቲም ያሟላ ተጫዋች ነው። በሌላ በኩል ደግሞ አየር ኤንድ ግራውንድ ዱዋል በማሸነፍ በኩል እጅግ የተካነ ሞር ታክለርና የአየር ላይ ኳስ ለማሸነፍ ደግሞ ያለውን ሄይት በደንብ አድርጎ የሚጠቀም ተጫዋች ነው።
ስለዚህ በጣም አስደናቂ የሚባል ተጫዋች ነው። በሌላ በኩል ኳስን ስካን በማድረግ ረገድም እጅግ በጣም የተዋጣለት ፕሮግሬሲቭ ፓሰር ነው። ፔኔትሬት ኳሶችን ማቀበል ይችላል። ሞር አብዛኛው እንደዚህ ዲያጎናል ፓስ የማያበዛ አይነት ተጫዋች ነው። ስለዚህ ልክ እንደ አሁን ሞደርን እግር ኳስ የሚጫወቱ ሴንተር ባኮችን ወይ ደግሞ ዲፌንሲቭ ሚድፊልደሮችን ያሟላ ቢሄቨር ያለው ተጫዋች ነውና ዩናይትድ በሆነ ይሁን መንገድ ይህ ተጫዋች ማየትና ማስፈረም ይገባዋል ባይነኝ። እናንተስ በዚህ ሀሳብ ላይ ተስማማላችሁ? ኮሜንት ሴክሽን የእናንተ ነው፣ ተወያዩበት።